አውርች ምን ሆናለሁ ብለሽ ነው? ወይኔ ርብቃ፣ እኔማ በቃ ወሬ ለመስማት እንዴት ተንሰፍስፌ እንደመጣው እንዴ! ምን አይነት የተለየ ወሬ እንዴ ርብቃ? በላይ እንወልዳለን የምትይ ይመስል እሱን ቀርቶ ስድቡን በቀረልኝ። ስድብ? የምን ስድብ? ሰደበኝ? ማን? አቤል? አውርች እውር አለኝ። ግን ወንዶች አንድ የማይረዱት ነገር አለ። ርብቃና አቤል ተለያዩ። ርብቃ በቃኝ፣ ከዚህ በኋላ ከአንተ ጋር መኖር አልፈልግም፣ አንተ ምስጥረኛ ሆናል፣ በዛውም ደግሞ ትሳደባለህ፣ ከአንተ ጋር መኖር አልፈልግም፣ ልጅ እንውለድ ስልክ ልጅ መውለድ አትፈልግም፣ የምሰራው ስራ ንገረኝ ስልክ ለእኔ መናገር አትፈልግም እና ስለዚህ ሚስትነቴ የት ጋ ነው? እንለያይ በቃ፣ መጀመሪያም አትፈልገኝም ነበር በማለት ርብቃ ተስፋ ቆረጠች። ሪችዬ ደግሞ የጓደኛ መተካ የጓደኛ ከጥግ ድረስ የምታሳየው ጓደኛዋ እንግዲህ እየመከረቻት ነበረ። ኧረ ተይ ርብቃዬ፣ የለፋ ነው እኔ ክብረ ንጽህናዬን ያጣሁት ለዚሁ ነበር በማለት ስትመከራት ነበረ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና እንቁ የሆናችሁ ቤተሰቦች ማለት ነው። ርብቃ ክፍል 44 ላይ እንግዲህ ርብቃዬና አቤሉ ተጣልተዋል። የተጣሉበት ምክንያት ደግሞ አቤል ተኝቶ ነበረና 2 ሰዓት ተኩል ነበር እየቀሰቀሰችው። ሚስትነትሽ ለመቼ ነው? ለምንድን ነው እስከሚረፍድብኝ ድረስ እየጠበቅሽው? ለምን ቀደመሽ አልቀሰቀስሽኝም? አንቺ አይነ ስውር ነሽ እንዴ? ሰዓት ማየት አትችይም ወይ ብሎ ርብቃ ሰደባት። ርብቃ በጣም ተናደደች። እኔን አይነ ስውር ትለኛለህ? እኔ ምን አረኩ? ነግረኸኛል እንድቀሰቅስ መች ነገርከኝ? ብትነግረኝ ኖሮ ቀድሜ እቀሰቅስ ነበር። በዛ ላይ ደግሞ ዝም ያልኩት ማታ አምሽተ ስለተኛክ ለዛ ብዬ እንድተኛ ብዬ ነው፣ እረፍት እንድታረግ ብዬ ነው። አንተ ካለክ ነው ሁሉም ነገር የምኖረው በማለት ብትነግረውም እሱ ሲያሸማቅቃትና ሲሰድባት ነበረ። ቢገባሽ ያጣሹ እንጀራሽን ነው፣ እኔ አይመለከተኝም ቆሻሻ ብሎ ሲሳደብ ነበረ ማለት ነው። አቤል ግን በጣም ነው የሚያናድደው። ርብቃ ያው ሁሉ ነገር ከፍላለች፣ እንደዚህ ማድረግ አልነበረበትም። ምን እንደቀየረው ደግሞ አልተናገረም። ስራ ራሱ ምንድን ነው የምትሰራው ስራ ብላ ብትጠይቀው ራሱ እየመለሰላት አይደለም ማለት ነው። ሪችዬ ራሱ በጣም አዝናለች። ለዚሁ ፍቅር ነበር ያ ሁሉ የሆንኩት፣ ለዚሁ ፍቅር ነበር ክብሬን ያጣሁት በማለት በጣም ተናዳ ስትቆጣቸው ነበረ። ደግሞ ሪች ብትናገርም ይገባታል።